ስለቤቱ እናንተ አያገባችሁ። ታረቃለና ክፋት ትነጋገር ይባላል። እነዚህ ሁለት የኪነ ጥበብ ሰዎች ግን ተለያይተውም ጉዳዩ ጭር እንዲል የፈለጉ አይመስልም። የሳምሶን ታደሰ ቤቢና የድምፃዊ ዳጊ ከተለያዩ በኋላም ጉዳያቸው ግን መቆም አልቻለም። ልጆቹ በእናታቸው በኩል ቆመዋል። ብትወደንስ ኑሮ ቤቱን አትሸጠውም እያሉ ሲናገሩ የሚያሳይ ምስል ተለጥፏል። ይሄንን ወደ እናንተ ልናደርሰው መተናል። አብራችሁን ቆዩ። ላሸከው ሲፈልገስ ካሁን ድረስ እናት እያሰደብካችሁ መናገር እንችላለን። ሁለቱ የኪነ ጥበብ ሰዎች ትዳራቸው ከታመመ ሰንበትበት ብሎ በፍች ቢጠናቀቅም ሰላማዊ መለያየትን ግን አልመረጡም። ይልቁንስ ተራ በተራ አንዳቸው ያንዳቸውን ጥፋት እያነሱ ራሳቸውን ሲያሞጋግሱ ይታያሉ። በሁለቱ መካከል ልጆች መኖራቸውን የዘነጉት ይመስላል። የሰው ልጅ በመዋደድ ውስጥ ትዳርን መስርቶ ተጋብቶ ወልዶ ይኖራል። አብሮ ማርጀት ከተሳነው ደግሞ በሰላም በመለያየት በጋራ የተፈጠሩ ልጆችን በፍቅር ያሳድጋል። ዳጊና ሳምሶን የሶስት ልጆች ወላጆች ናቸው። ታዲያ ዛሬ በሚኖርበት አፓርታማ ላይ ሳምሶን ተገኝቶ ነበር። ወደ ቤት እንዲገባ ሳይሆን የግቢ በር ላይ በመሆን ዳጊ ጋርና ልጆቹ ጋር እንዲሁም የአካባቢው ሰዎች በተሰበሰቡበት ሰጣ ገባ ውስጥ ገብተው ተመልክተናል። በዚህ መሃል ልጆቹ አንተኛን አትወደንም፣ ብትወደን ኑሮ ቤቱን ለመሸጥ አትፈልግም፣ አትሸጠውም ነበር እያሉ ይናገሩታል። ሳምሶንም በተራው ስለዚህ ጉዳይ እናንተን አይመለከትም፣ በፍርድ ቤት የተያዘ ጉዳይ ነው ይላቸዋል። ዳጊንም ዘወር በማለት ለምን እንደዚህ አይነት ነገር ታስተምሪያቸዋለሽ? ተጽዕኖ አታሳድሪባቸው በማለት ሰዎች ባሉበት ይናገራል። ዳጊም ቢሆን ምላሽ መስጠትን አላቆመችም። በአካባቢው ያሉ ሰዎች ልብ አድርጉልኝ፣ እኔ ልጆችን እንደዚህ በሉ አትበሉ አላልኳቸውም፣ ልጆቹ ናቸው በማለት ትናገራለች። በዚህ መሃል የቤቱ ታላቅ የሆነችው የሁለቱም የመጀመሪያ ልጅ እኛ ማንም ተጽዕኖ አላደረሰብንም፣ በራሳችን ተነሳሽነትን የተናገርነው፣ ካሁን በፊት እናቴ ምንም ሳታደርግ በማህበራዊ ሚዲያ እያሰደብካት ነው በማለት ከእናታቸው ጎን በመቆም አባታቸውን በኃይል እኔ ተጽዕኖ አላደረኩም፣ የራሳቸው ፍላጎትና መብት ነው። የኛ ሀሳብ ነው። ከሳምንታት በፊት ሳምሶን ታደሰ ቤቢ ሰይፉ ጋር ፊልሙን ለማስተዋወቅ በቀረበበት ጊዜ በርካታውን ሰዓት በትዳራቸው ጉዳይ አውርተውበት ነበር። በዚህም መሃል በተደጋጋሚ ጊዜ ሳምሶን እኔ ምርጥ ባል ነኝ፣ ለልጆቼም ምርጥ አባት ነኝ፣ ልጆችን በመንከባከብ እታወቃለሁ፣ የእሷ ሥራ ምሽት በመሆኑ 10-15 ቀን ለሥራ ስትወጣ ቲያትር እየሠራሁ የማስተኛቸው የምንከባከባቸውን የነበርኩ በማለት ሲናገር ነበር። ትዳሬንና ልጆቼን በማለት ቤተሰቦቼን ተውኩኝ፣ እህቴ ጋር ተጣለሁ፣ አሁንም እህቴ እየተነሳች ትወቀሳለች በማለት በምሬት ሲናገር ተመልክተን ነበር። በዛ ቃለ ምልልስ ውስጥ በቀጥታም ሆነ በተዘዋዋሪ ሳምሶን ለትዳሩና ለልጆቹ የቆመ እንደሆነ የሚያሳይ ሲሆን በትዳሩ መፍረስ ምክንያት ዳጊ መሆኗን የሚያመላክት ይመስል ነበር። ልጆችን ከሰሞኑ አገኛቸዋለሁ ያለው ሳምሶን ልጆቹን ለማግኘት በሄደበት ጊዜ ግን መልካም ምላሽን አላገኘም። በዚህ ቤተሰብ ውስጥ አንዳች የተደበቀ ነገር ያለ ይመስላል። ልጆችም እናታቸው ገን መቆም መርጠዋል። ሳምሶን በአሜሪካ ትዳር መሠረተ የተባለውና እሱ ቤቱን ለቆ መውጣቱ ልጆቹን ያንገበገባቸው ይመስላል። ሳምሶን በር ላይ ቆሞ እየደረሰበት ያለውን ወከባ ለመሸሽ በመፈለግ እሺ መኪና ውስጥ ገብተን እናውራ በማለት ልጁን ቢጠይቃትም የለም ሂደን የምናወራው ነገር አይኖርም፣ ምንድነው ከዚህ ንገረን በማለት በሰዎች መሃል ጉዳያቸውን እንዲነጋገሩ ጠይቃለች። በዚህም ውስጥ በቀጥታም ሆነ በተዘዋዋሪ ልጆቹ ለአባታቸው ከፍተኛ የሆነ ጥላቻ እያደረባቸው እንደሆነና አባታቸውም በእነሱ ላይ ከፍተኛ በደል እንደፈጸመ ሳይሰማቸው እንዳልቀረ በደንብ ያሳብቃል። የቤቱ ታናሽ የሆነችው ልጅ በሚወላተፍ አንደበቷ አንተኛን አትወደንም፣ ብትወደንማ እንደዚህ አታደርግም፣ ቤታችንም አትሸጠውም ነበር፣ አንተ እኛን ትጠላናለህ በማለት ተናግራለች። ሳምሶን የደረሰበት ወከባ በልጆቹና በዳጊ ብቻ ሳይሆን በአካባቢው የነበሩ ሰዎችም ተናግረውታል። ፈጣሪ የሚያዝንብህን ነገር አትፈጽም፣ እነዚህ ልጆችህ ናቸው፣ እንደዚህ አትናገር በማለት በአደባባይ ሞግተውታል። እኔ ተጽዕኖ አላደረኩም፣ የራሳቸው ፍላጎትና መብት ነው። አሁን ላይ ልጆቹ ኑሯቸው ከእናታቸው ጋር መሆኑ አባታቸውን እንዲጠሉ እንዳደረጋቸው የሚያሳዩ ምልክቶችም ተመልክተናል። ታላቋ በተደጋጋሚ ጊዜ እንደተናገረችው ከሆነ እናታችን ምንም የማታውቀውን ያለ ምንም ጥፋቷ በሶሻል ሚዲያ እንድትሰደብ
እንድትጠላ አድርጋታል በማለት ተናግራለች። መናገር እንችላለን። ምንም እንኳን ሳምሶን ታደሰ ቤቢ ብዙ ቃለ መጠይቆችን የማይሰጥ ቁጥብ ሰው የነበረ ቢሆንም ሰይፉ ጋር የሰጠው ቃለ ምልልስ ግን ልክ ያልነበረ፣ ይልቁንስ አንዳች ነገር ለመደባበቅ ወይም ደግሞ በውስጡ መናገር ያልፈለገውን ሐቅ ለመሸፈን ጥረት እያደረገ የሚመስል ነበር። ከዛም አልፎ በቃለ መጠየቁ በተደጋጋሚ ጊዜ ስለሱ ምርጥ ባልና አባትነት መናገሩ ዳጊ የትዳሩ መፍረስ ምክንያት እንደሆነች የሚያሳይ ቃለ መጠየቅ ነበር። በዛን ወቅት ምርጥ ባል ነኝ ብሎ የመዘነበት ሚዛንም የብዙዎች መነጋገሪያ የነበረ ሲሆን አንተ የዘረዘርካቸው በእርግዝና ወቅት እግሯን ማጠብህ አሊያም ልጆችን መንከባከብህ ያንተን ምርጥ ባልነት የሚገልጽ አይደለም በማለት በሶሻል ሚዲያ ተቀባብለውታል። ሰይፉንም በአንድ ወገን ያለውን ሰው አቅርበህ ዳጊን ጥፋተኛ አስመሰልካት በማለት ወቀሳቸውን ሰንዝረዋል። በዝምታው የሚታወቀው ሳምሶን ታደሰ ቤቢ እንደዛ ድምፁን ጮክ አድርጎ እየሳቀ ነገሮችን ለማስረዳት መሞከሩ ልክ ያልሆነ ነገርን ለመደበቅ ጥረት እያደረገ እንደሆነ እንዲታሰብ አድርጎታል። ታዲያ ያ ቃለ መጠየቁ በብዙሃኖች ዘንድ ዳጊ እንድትጠላም ጫናን ፈጥሮ መነጋገሪያ ርዕስት ለመሆን በቅቶ ነበር። ይህን ጉዳይ ነው ልጃቸው በማኅበራዊ ሚዲያ እናታችን እንድትጠላ እንድትወገዝ አድርገሃል በማለት የተናገረችው። ልጆች በተቻለ መጠን በእናትና አባቶቻቸው እንክብካቤ ውስጥ ማደግ አለባቸው። ሁለቱ በጋራ ሆነው ማሳደግን ካልቻሉ ግን የልጆችን ስነ ልቦና ለመጠበቅ ሰላማዊ መለያየትን በመፍጠር ተለያይተው የልጆችን ምቾት ጠብቀው እንዲያድጉ ማድረግ አለባቸው። ልጆቹ በየትኛውም መንገድ ቢሆን አባት እናታቸውን እንድትጠላ፣ እናት ደግሞ አባታቸውን አውሬ አድርገው እንዲያስቡ ማድረግ አስፈላጊ አይሆንም። ይሄ በልጆች አስተዳደግ ስነ ልቦና ላይ ከፍተኛ የሆነ አሉታዊ ተጽዕኖ ስለሚያሳድር ለልጆች መጠንቀቁ ቅድሚያ ሊሰጠው ይገባል። ምንም እንኳን ትዳርን መፍታት አሁን በታዋቂ ሰዎች የተለመደ ጉዳይ ቢሆንም ተለያይቶም በፍቅር ልጅን ማሳደግ ግን ከዶክተር ወዳጀነህና ሶፊያ ሽባባው ትምህርትን መውሰድ ያስፈልጋል። በአህያ እርግጫ የሚጎዳው መሬቱ ነውና በሁለቱ አለመግባባት ውስጥ የሚጎዱት ልጆቹን ማሰብ አስፈላጊ ነው እንላለን። በመጨረሻም በትዳር በነበሩበት ወቅት ያሳለፏቸውን መራራ እውነቶች ሳይሆን የማይረሱ የፍቅር ጊዜያቸውንም በማስታወስ ነገ መታረቅ አለና ክፉ አለመነጋገር ምርጫቸውን ያድርጉ የዛሬው መልእክታችን ነው። ቻናላችን ሰብስክራይብ በማድረግ ቤተሰብ ፍላጎትና መብት ነው። የኛ ሀሳብ ነው። ሰማት ስለቤቱ እናንተ አያገባችሁ። አቋማቸውን መጫን ማስገደድ አልችልም። የምን ተጽዕኖ? ቤቱን ላሸጥከው መናገር እንችላለን። ቤት ሸጠ ምናምን ስሟን